አንድሪው ቴት እባክህን ህይወቴ እየከበደብኝ ነው የሆነ ነገር በለኝ ህይወቴ እንዲቀልልኝ የምፈልገውን ነገር እንዳገኝ በተጨማሪም እድልም እንዲቀናኝ የሆነ ነገር በለኝ አግዘኝ ይሉኛል። እኔም አንድ ነገር መናገር ካለብኝ ይሄንን እላለሁ። እዚች ምድር ላይ አሸናፊ ሆናችሁ ከወጣችሁ ወይንም ደግሞ የምትፈልጉትን ነገር እንዳለ ካሳካችሁ ማኒፌስት ልታረጉ ይችላችኋል ወይንም ወደዚህ ዓለም እንዲመጣ ማድረግ ይችላችኋል ማለት ነው። ነገር ግን ማሸነፍ ተስኗችሁ ብትሸነፉ ያንን ነገር በጣም ከመፈለጋችሁ የተነሳ በአይምሯችሁ ውስጥ ኢማጂን ስታረጉት ስለነበረ በአይነ ህሊናችሁ ብዙ ጊዜ ስለተመለከታችሁት ያንን ነገር የምርም መፈለግ ትጀምራላችሁ። አይምሯችሁ ውስጥ ያንን ነገር በጣም ከመፈለጋችሁ የተነሳ ደግሞ የበለጠ ተነሳሽነትን ታገኙና ወደዛ ነገር የሚመራችሁን አክሽን ወይንም ተግባር እያከናወናችሁ ታልፋላችሁ። አሁን ይህንን ነገር ስነግራችሁ ቅር ሊላችሁ ይችላል። ቅር ከተሰኛችሁም ይበላችሁ ነው ምለው። አብዛኞቻችሁ አይምሯችሁን የምትጠቀሙት ለተሰራበት ዓላማ አይደለም። እንዴት አይምሯችሁን መጠቀም እንዳለባችሁ ራሱ ረስታችኋል። ነገሮችን ኢማጂን ማድረግ ወይንም ደግሞ በአይነ ህሊናችሁ መመልከትን አትችሉበትም። በቃ ያ ነገር ጠፍቶባችኋል። እንዴት ነው አይናችሁን ጨፍናችሁ ለራሳችሁ ስሜት መስጠት የማትችሉት? እንዴት ነው በአይነ ህሊናችሁ ውስጥ የምትመለከቱት ነገር ለእናንተ ጉዝበምስ የማያመጣው? እንዴት ነው የማይነዝራችሁ? እንዴት ነው ነገሮችን በግልጽ ጥርት አድርጋችሁ በአይምሯችሁ ውስጥ መመልከት የከበዳችሁ? አልገባችሁም እንጂ ዋናው ችግራችሁ እሱ ነው። የሰው ልጅ እዚች ምድር ላይ ካሉት ኃይሎች ወይንም ካሉት ጥበቦች መካከል አንዱን ንገረኝ ካላችሁኝ ቪቪድሊ ኢማጂን ማድረግ ነው። አይናችሁን ጨፍናችሁ እናንተ የፈለጋችሁበት ዓለም ውስጥ ገብታችሁ ነገሮችን መመልከትና ፊል ማድረግ ትችላላችሁ። ስሜቱን ማምጣት ትችላላችሁ። ታዲያ አሁን ያንን ነገር ማድረግ ለምንድን ነው የከበደኝ ብላችሁ ራሳችሁን ከጠየቃችሁት በአንድ ምክንያት ነው። ሶሻል ሚዲያ ከመጣ በኋላ የሰው ልጅ ይህንን ማድረግ በጣም እየከበደው መጥቷል። አሁን እዚህ ጋር አይናችሁን ጨፍናችሁ የምትፈልጉትን ህይወት ኢማጂን ማድረግ ትችሉ ነበር። ከዚህች ህይወት ምንድነው የምትፈልጉት? አይናችሁን ጨፍናችሁ ያንን ህይወት የምርም እየኖራችሁት እንደሆነ እያሰባችሁ ቪቪድሊ ነገሩን መመልከት መቻል ነበረባችሁ። ግልጽ ባለና ጥርት ባለ መንገድ ያንን ህይወት የምርም እንደቀመሰው ሰው ሆናችሁ ነው ኢማጂን ማድረግ ያለባችሁ። አንዴ በዚህ ደረጃ በአይነ ህሊናችሁ ውስጥ ነገሮችን መመልከት ከቻላችሁና ስሜቱን ማምጣት ከቻላችሁ ይህ እውነተኛ ብላችሁ የምታምኑት ዓለም ወይንም ከአይምሯችሁ ውጭ ያለው አሁን የምትኖሩበት ዓለም የውሸት ዓለም ይመስላችኋል። ትክክለኛው ዓለም አይምሯችሁ ውስጥ ያለው ይመስላችኋል። ያ ነው ደግሞ ትክክለኛው። ታዲያ ይሄኛውም ዓለም ደግሞ አይምሯችሁ ውስጥ ወዳለው ዓለም የሚወስዳችሁ መንገድ ነው የሚሆንላችሁ። አይምሯችሁ ይህን ያህል ኃያል ነው። ዓለማችን ላይ አሸናፊ የሚባሉትን ሰዎች እንዳልፈልጋችሁ ብትመለከቷቸው ሁሌም ቢሆን ራሳቸውን እንደ አሸናፊ ነው የሚመለከቱት። አንድን ነገር ከማረጋቸው በፊት ሁሌም ቢሆን ያንን ነገር አድርገው እንደጨረሱት ሆነው ነው አክት የሚያደርጉት። ያንንም የሚያደርጉበት ደግሞ ሁለት ምክንያት አላቸው። አንደኛው ኮንፊደንት እንዲሆኑ ወይንም በራሳቸው የበለጠ እየተማመኑ እንዲሄዱ ነው። ነገር ግን ያሰቡት ነገር ባይሳካላቸውና ቻምፒየን እንኳን ባይሆኑ ባያሸንፉ እንኳን አለማሸነፋቸው የበለጠ እንዲያበሳጫቸው ያደርጋቸዋል። ምክንያቱም ለራሳቸው የሚነግሩት ታሪክና የመጣው ውጤት የተለያየ ነው። ይጋጭባቸዋል። ሽንፈትን አክሴፕት ከማድረግ ይልቅ እንዴት ነው እንደዚህ ልሸነፍ የቻልኩት? እንዴት ነው እኔ አሸናፊ ልሆን ያልቻልኩት? ብለው የበለጠ እንዲናደዱና የበለጠ አክት እንዲያደርጉ ያደርጋቸዋል። ስለዚህ በቀጣዩ ጊዜ ሲሞክሩ የበለጠ ተነሳሽነት፣ የበለጠ ኃይልና የበለጠ ተግባር ያሳያሉ ማለት ነው። ምን ለመሆን? አሸናፊ ሆነው አይምሯቸው ውስጥ ያሰቡት ነገር ትክክል እንደሆነ ለማረጋገጥ። ታዲያ እናንተም በዚህ ዓለም ላይ ስትንቀሳቀሱ እንደዚህ አይነት አመለካከት፣ እንደዚህ አይነት አስተሳሰብ ያስፈልጋችኋል። በቃ ግዴታ ነው። እኔ በምንም ላስቀይራችሁ የምችለው ነገር አይደለም። አይምሯችሁ ብቸኛው ወዳጃችሁ፣ ብቸኛው አጋራችሁ ነው። በዚህ ህይወት ብለን በያዝናት ነገር ውስጥ ከናንተ ጋር አንድ ላይ ነው። በምታደርጉት በሁሉም ነገር ላይ ሁሌም ቢሆን ወዳጃችሁ ነው ማለት ነው። ነገር ግን የአብዛኞቻችሁን አይምሮ ስመለከተው ከወዳጅ በላይ ጠላታችሁ ሆኖላችኋል። የራሴ ብላችሁ የምታስቡት አይምሮ እንኳን እናንተን ሊከዳችሁ ይችላል። አንድ ነገር እንድትገነዘቡልኝ ይፈልጋለሁ። አይምሯችሁ ኔጌቲቭ ሐሳብ ሲያስብ፣ አሉታዊ ሐሳብ ሲያስብ አይምሯችሁ እናንተን ሊከዳችሁ እየሞከረ እንደሆነ ሊገባችሁ ይገባል። ምክንያቱም አይምሯችሁ የእናንተ ወዳጅ መሆን አለበት ብያቸዋለሁ። ስትፈጠሩም አይምሯችሁ የእናንተ ወዳጅ ነው። ነገር ግን አሁን ላይ ኔጌቲቭ ሐሳብ፣ አሉታዊ ሐሳብ ሲያስብ እናንተን ሊከዳችሁ ነው ማለት ነው። ታዲያ አሁን እናንተ ይህንን ማወቃችሁ ውስጣችሁ ሊረብሸውና ሊቀፈው ይገባል። ምክንያቱም እዚህ ዓለም ላይ በቂ የሚባል ጠላት አላችሁ። እንዳያልፍላችሁ፣ እንዳይሳካላችሁ የሚፈልጉ በጣም ብዙ ሰዎች አሉ። በእነሱ ላይ ደግሞ ሌላ ተጨማሪ የራሳችሁ የምትሉት ሁልጊዜም ቢሆን የኔ ነው ከኔ ጋር ነው ብላችሁ የምታስቡት አይምሮ ሲጨመርባችሁ ደግሞ አስቡት። የሰዎቹን ተዉት፣ አይምሯችሁ ብቻ ይጥላችኋል። አሁን ይህንን እየተመለከታችሁ ነው አይደል? ይህንን በምናገርበት ጊዜ እናንተ ይህንን ስትመለከቱ አንድን ተራ ሰው ከየትኛውም የዓለም ክፍል ላይ ፈልጌ የእናንተን ፎቶ ባሳየው ምናልባትም እናንተ እየሳቃችሁ ከልጆቻችሁ ጋር እየተጫወታችሁ
ልጅም ባይኖራችሁ በጣም መልካም የተባለውን ፎቶአችሁን አሳይቸው አሁን በዚህ ደቂቃ እቺን ባተን ወይንም ደግሞ እቺን ነገር ክሊክ ብታረጋት $100 ሚሊዮን ታገኛለህ። ነገር ግን ይህንን $100 ሚሊዮን ስታገኝ ይህ በፎቶ ላይ የምትመለከተው ሰው ይሞታል ብዬ ብነግረው አይኑን ሳያሽ ሳያንገራግር ምንም ሳያመነታ እናንተ መሞታችሁ ምንም ትዝ ሳይለው ያቺን $100 ሚሊዮን ከኔ እንደሚወስድ አረጋግጥላችኋለሁ። ማንም ሰው ይህንን እድል ቢያገኝ እናንተን ለማዳን ብሎ $100 ሚሊዮን እምቢ የሚል የለም። 99.9% የሚሆነው የዓለም ህዝብ የማያውቀውን ሰው ለማዳን አይሞክርም፣ ብሩን ብቻ ነው የሚወስደው። ታዲያ አሁን ምናልባት ህሊናቸው ይወቅሳቸዋል፣ ሰላም አይሰማቸውም፣ በህይወታቸው ግን ደስተኛ አይሆኑም ብላችሁ ካሰባችሁ በገንዘባቸው ያንን ባዶ ቦታ ለመሸፈን ይሞክራሉ። ምናልባት ብዙ ቁሳቁስ ይገዛሉ፣ መኪኖች፣ የሚያብለጨልጩ ጌጦች ወይንም ደግሞ ብዙ ሴቶችን ያመጣሉ። ምንም ይሁን ብቻ እናንተን ለማዳን አይሞክሩም። ደስተኛ እንደማይሆኑ ቢያውቁትም እንኳን ያንን ገንዘብ መውሰድ ነው የሚመርጡት። እሺ አንድሪው ምን ለማለት እየሞከርክ ነው ብላችሁ ከጠየቃችሁ ሰው ሁልጊዜም ቢሆን ለራሱ ብቻ ነው የሚያስበው፣ ራሱን ብቻ ነው የሚያስቀድመው። ይህ ማለት ሰዎች ለሚፈልጉት ነገር ለራሳቸው ጥቅም ብለው እናንተን ማጥፋት ምንም አይመስላቸው። ታዲያ ዓለም ላይ ያለ 99.9% የሚሆነው ሰው የእናንተ ተቃራኒ ከሆነ ከእናንተ ይልቅ ራሱን የሚያስቀድም ከሆነ ቢያንስ እናንተ አካላችሁ ውስጥ ያለው ነገር እንዴት የእናንተ ደጋፊ አይሆንም? ዓለም ጠላታችሁ ሆና እንዴት የራሳችሁ መንፈስ እንዴት የራሳችሁ አይምሮ እናንተን ይከዳል? የምሬን ነው ምላችሁ። ከልብ የሚያሳዝነኝ ነገር ይሄ ነው። የሰው ልጅ አይምሮ የራሱ ጓደኛ እንዲሆንለት ነበር የተፈጠረው። ነገር ግን አሁን የራሳችሁ ጠላት ሆኖባችኋል። ዓለም እንዳለ ከመጀመሪያውም የእናንተ ተቃራኒ ነው። አይምሯችሁም ደግሞ ሲጨመርበት አስቡት። ለዚህ ነው እንደዚህ እየጮኩ የምናገረው። ሁሌም ቢሆን ራሳችሁን የተሻለ ሁኔታ ላይ ልታስቀምጡ ይገባል። አይምሯችሁ በፍጹም እናንተን ሊከዳ አይገባም። በፍጹም አንዴ አይምሯችሁ ሙሉ ለሙሉ የእናንተ ደጋፊ ሲሆን፣ ሙሉ ለሙሉ በእናንተ ጎን ላይ ሲሆን፣ የዛኔ ነው በዚህ ቻለም ውስጥ ዞር ብላችሁ ሌሎች ቲሜቶችን፣ ሌሎች የቡድን አጋሮችን እየጨመራችሁ የምትመጡት። እነዚህ የምትጨምሯቸውም አጋሮች የራሳቸው አይምሮ እነሱን ያልከዳቸው ሰዎች መሆን አለባቸው። የዛኔ ሁላችሁም አንድ ላይ ስትሰበሰቡ ሁሉም አይምሮ የሚደግፈው የራሱ የሆነ የማይከዳ ኃይልን ይፈጥራል ማለት ነው። ነገር ግን አሁንም እንዳልኩት አብዛኞቻችሁ ሰልፍ ቢትራያልን እንደ ቀልድ እየተመለከታችሁት ነው፣ ወይንም ከመጀመሪያውም ልብ አላላችሁትም። ራሳችሁን በፍጹም ልትከዱ አይገባም። እኔ ራሴን በፍጹም ከድቼ አላቅም ትሉ ይሆናል። ጥያቄ ጠይቃችኋለሁ፣ እናንተም ደግሞ ከልባችሁ ሆናችሁ ትመልሳላችሁ። ስንት ጊዜ ነው ራሳችሁን የተጠራጠራችሁት? ስንት ጊዜ ነው ማድረግ ያለብኝ ነገር ነው ብላችሁ ነገር ግን ያንን ነገር ሳታደርጉ የቀራችሁት? ስንት ጊዜ ነው ማድረግ የነበረባችሁን ነገር በስንፍናችሁ ወይንም ከዛሬ ነገ አደርገዋለሁ ብላችሁ በማሰባችሁ ሳታደርጉ የቀራችሁት? ስንት ጊዜ ነው አይምሯችሁ መሸነፍና ማጣት አንዳንዴም ቢሆን ምንም ችግር የለውም ብሎ ከልባችሁ ሳትሰሩ እንኳን ያንን እንድታምኑ ያደረጋችሁ? ስንት ጊዜ ነው ምቾትንና ሰበብን የመረጣችሁት? በአጠቃላይም ይሄ ነው እንግዲህ ራስን መካድ ማለት። ስንት ጊዜ ነው ራሳችሁን የካዳችሁት? ጎረቤታችሁን ወይንም ምቀኛችሁን አሊያም ደግሞ የሆነ ቦታ ላይ እናንተን መጣል የሚፈልገውን ሰው ሙሉ ለሙሉ እርሱት። እናንተ እንድትወድቁ እነሱ አያስፈልጉም። የራሳችሁ አይምሮ በጣም በቂ ነው። ስራውን በደንብ አድርጎ ይሰራላችኋል። እናንተን መድፋት ካለበት ይደፋል። ምክንያቱም ራሳችሁን እየከዳችሁ ነው። ዋነኛ ጠላትን እያፈራችሁ እየሄዳችሁ ነው። እንደ ሰው ስሜታዊ ሳትሆኑ አንድሪው ቴትን እጠለዋለሁ ስለዚህ የሚለውን ነገር አልቀበልም ከማለታችሁ በፊት አሁን እየተናገርኩ ያለሁትን ነገር ለማገናዘብ ሞክሩ። እስከዛሬ ድረስ ያልተሳካላችሁን ነገሮች እንዳለ አስቡና እነዛ ሽንፈቶች፣ እነዛ ማጣቶች ለምን እንደመጡ አስቡ። መልሱን እኔ እነግራችኋለሁ። ራሳችሁን በጣም ስለምታታልሉ ነው። ታዲያ አሁን በህይወት እኔ ባለሁበት ሁኔታ ላይ ስትሆኑ፣ እኔ ባለሁበት የህይወት ደረጃ ላይ ስትሆኑ፣ እኔ ባለሁበት ሜንታል ሞዴል ላይ ስትሆኑ አይምሮዬ መቼም ቢሆን አይከዳኝም፣ ሊከዳኝም አይችልም። ሁሌም ቢሆን አብሮኝ ነው። ምን ማድረግ እንዳለበት አይምሮዬ ሁሌም ቢሆን ያውቃል። በየቀኑ ትሬን ማድረግ አለብኝ፣ በየቀኑ ስፖርት መስራት አለብኝ። ስለዚህ ስፖርቱን እሰራዋለሁ። መተግበር ባለብኝ ሰዓት ላይ ተግባሩን ተገብረዋለሁ። አይምሮዬ መቼም ቢሆን አይወላውልም። መስራት በምችለው አቅም መጠን እስከ ጥግ ድረስ መስራት እችላለሁ። ያንንም ደግሞ አድርገዋለሁ። አይምሮዬም ደግሞ መቼም ቢሆን የኔ ተቃራኒ አይሆንም። ሁሌም ቢሆን የኔ አጋዥ ነው። ልክ እኔ ራሴን እንደዚሁ እንደተመለከትኩት ሁሉ እናንተም ህይወታችሁን ብትመለከቱትና ብትገመግሙት ውድቀቶቻችሁን፣ ሽንፈቶቻችሁን ወይንም ማጣታችሁን ያመጡባችሁ ነገሮች ጠላቶቻችሁ፣ ምቀኞቻችሁ አይደሉም፣ ራሳችሁ ናችሁ። የገዛ አይምሯችሁ ነው እንደዚህ የከዳችሁ። እውነቱን ለመናገር አንድ ሰው ጠላት አለው የሚባለው ሲጀመር ያ ሰው ከፍተኛ የሚባል ቦታ ላይ ሲደርስ ነው። በህይወቱ ምንም አይነት ቁም ነገር ያልሰራን መንገድ ላይ የተኛን ሰው ጠላቴ ነው ብሎ የሚመለከት ማንም ሰው የለም። መጀመሪያውኑ ጠላት ለማፍራት እንኳን ጠቃሚ መሆን አለባችሁ። ስለዚህ ጠላት ለማፍራት እንኳን ጠቃሚ አይደላችሁም። ያን ያህል ዝቅ ያለ ህይወት እየኖራችሁ ነው። ታዲያ እዚህ ዓለም ላይ ጠላት የላችሁም ማለት ነው። እንዲህ ጠላት አልባ ሆናችሁ ማንም ሰው እናንተን ሳያደናቅፋችሁ ነው እንግዲህ ራሳችሁን የምታደናቅፉት። ታዲያ የሁሉም ነገር መጀመሪያ አዌርነስ ነው።
ነገሮችን መጀመሪያ መመልከት፣ መገንዘብ። ታዲያ ይህንን ነገር ተገንዘባችሁ እስከዛሬ ድረስ የመጣውበት መንገድ ይሄ ነው መቀየር አለበት ብላችሁ እስካላመናችሁ ድረስ ሁሌም ቢሆን በራሳቸው የሚያምኑ ሰዎች እናንተን እየረቷችሁ እያሸነፏችሁ ይመጣሉ። አንዳንዴ በህይወት በጣም ደነዝ የሚባሉትን ሰዎች አደንቃለሁ። ምክንያቱም ደነዝ የሚባሉ ሰዎች የማሰብ ችሎታ ስለሌላቸው ብቻ ወይንም እንደ ሌሎች ሰዎች የማገናዘብ ችሎታ ስለሌላቸው እንደ ሌሎች ብልህ ስላልሆኑ ብቻ በራሳቸው ላይ ኢራሽናል የሚባል ሰልፍ ብሊፍ ይኖራቸዋል። ምክንያት የሌለው እምነት ማለት ነው። ዝም ብለው ራሳቸውን ያምኑታል። ለዚህም ነው ዓለም ላይ በጣም ብዙ ስኬታማ የሚባሉ ሰዎች ደነዝ ናቸው የሚባሉት። ምክንያቱም የበለጠ እናንተ ጎበዝ በሆናችሁና አይምሯችሁ የበለጠ ኢንተለጀንት በሆነ ቁጥር፣ ስማርት በሆነ ቁጥር ኢራሽናሊቲያችሁም እየተወገደ ይመጣል። ያለ ምክንያት ስለ ራሳችሁ የሆነ ነገርን ማሰብ አትፈልጉም፣ አትችሉም። ስለዚህ በራሳችሁ ካመናችሁ እንኳን ራሽናሊ ወይንም ምክንያት ላይ ቤዝ አድርጋችሁ ነው የምታምኑት። ደነዝ የሆነ ሰው ግን ምንም ነገር አይገባውም። ምንም ነገር ስለማይገባው አይምሮ ውስጥ ምንም አይነት ገደብ አይኖርም። ስለዚህ ራሱን እኔ እንዲህ ነኝ ብሎ ማሰብ ይችላል። ምንም እንኳን ያ ያሰበው ነገር ምክንያታዊ ባይሆንም ያ ምክንያታዊ አይደለም ብላችሁ ያሰባችሁትን ነገር ሲያሳካው ትመለከታላችሁ። ለዚህ ነው ዓለም ላይ ብዙ ብሩህ አይምሮ የሌላቸው ሰዎች ሰክሰስፉል ሲሆኑ ወይንም ደግሞ ስኬታማ ሲሆኑ የምትመለከቷቸው። አንዳንድ ሙዚቀኞችን ወይንም ስኬታማ የሆኑ ሰዎችን ተመልክታችሁ እንዴት ነው ይሄ ደነዝ እኔን ሊበልጠኝ የቻለው ትሉ ይሆናል። አይምሯቸው ማሰብ ካለመቻሉ የተነሳ ፌሊየር የሚባለውን ነገር ዘሎ አልፎታል። ሽንፈት የሚባለውን ነገር በፍጹም አያውቁም። አይምሯችሁ እኮ መሸነፍ የሚባለውን ነገር ለማወቅ እንኳን መብሰል አለበት። የእነሱ አይምሮ ስላልበሰለ ሽንፈትን አያውቀውም፣ አይረዳውም። በዚህም ምክንያት እነሱ ራሳቸውን በፍጹም ሊከዱ አይችሉም ማለት ነው። እንደ ጅል ራሳቸውን ሲያምኑ ይቆያሉ። ከዛስ ዓለም ምንድን ነው የምታረጋቸው? እነሱን ስትሸልም ትመለከታላችሁ። እናንተ ግን ስማርት፣ ኢንቴሊጀንት፣ ብልህ እና ብልጥ የተባላችሁ ሰዎች እንዳለ ምንም ነገር ሳታገኙ ቁጭ ትላላችሁ። ምክንያቱም ራስን መክዳት ይህን ያህል ቫይረስ ነው። ቢያንስ እናንተ የተሻላችሁ ናችሁ። ቆም ብላችሁ ሰልፍ ሪፍሌክት ማድረግ ትችላላችሁ። ምንድን ነው የተከናወነው? ይህንን ነገር ለምንድን ነው ያደረኩት? ይሄ ነገር ለምንድን ነው የተፈጠረው ብላችሁ ወደ ኋላ ተመልሳችሁ ራሳችሁን መገምገም ትችላላችሁ። እነዛ ሰዎች እኮ ሰልፍ ሪፍሌክት ማድረጉላ እኮ አይችሉም። እነዛ ደነዝ የተባሉት ሰዎች ወደ ኋላ መለስ ብለው መቃኘቱ እንኳን አያውቁበትም። ታዲያ እናንተ ሰልፍ ሪፍሌክት ማድረግ ከቻላችሁ ዞር ብላችሁ ትላንትና ምንድን ነው የተፈጠረው፣ እንዴት ነው ይሄ ሊሆን የቻለው ብላችሁ ራሳችሁን መገምገምና መመልከት ከቻላችሁ ቢያንስ ፊድባክ ታገኛላችሁ። ያንን ምክንያት ያንን መንስኤ በማወቃችሁ የተነሳ ለቀጣዩ ጊዜያችሁ ማሻሻል ትችላላችሁ ማለት ነው። ታዲያ ደነዝ ከተባሉት ሰዎች በዚህ መንገድ እናንተ የተሻላችሁ ከሆናችሁ እንዴት ነው የተሻለ ውጤት እንኳን ይዛችሁ ማትመጡት? ለዚህ ሁሉ ነገር ምን ያስፈልጋችኋል ብያለሁ? አይምሯችሁ የእናንተ ወዳጅ መሆን አለበት። ወዳጅም ሲሆን 90% 80% አይደለም፣ 100% ቅንጣት ታህል ነገር ሳይጎድልባችሁ የእናንተ ወዳጅ የእናንተ አንደኛ ደጋፊ መሆን አለበት። አይምሮዬ ሁልጊዜም ቢሆን ለእኔ 100% ደጋፊ ነው። ሁሌም ቢሆን ካጠገቤ ነው። ሁሌም ቢሆን የኔ አጋር ሆኖ ነው የሚቀጥለው። አንድ ማድረግ ያለብኝ ነገር በጣም ከባድ ከሆነ እንኳን ያንን ነገር ሰውነቴ ማድረግ ባይችልም እንኳን አይምሮዬ ያንን ነገር ማድረግ እንደሚችል ያውቃል። እቺ ዓለም እንዲህ ስታዩት ከውጪ ትመስላለች አይደል? ውጫዊ ዓለማችን ሜንታል አይመስልም፣ አይምሮዊ አይደለም ብለን ማሰብን እንፈልጋለን። ነገር ግን አይምሮአችሁ ማራቶን መሮጥ እንደሚችል የሚያምን ከሆነ ማራቶን ትሮጣላችሁ። አይምሮአችሁ ማራቶን መሮጥ እንደሚችል የማያምን ከሆነ ግን መሮጥ አትችሉ። ምክንያቱም ማራቶን በጣም ረጅምና በጣም ከባድ ነው። ለዚህ ነው እምነት የሚባለው ነገር የሚያስፈልገው። እምነት ሲኖራችሁ ሰውነታችሁ ያንን ነገር የማድረግ ካፓሲቲውን አቅሙን ወደ ተሻለ ደረጃ ላይ እንዲያስጠጋ ይረዳችኋል። ካላመናችሁ ግን ወደዛ ደረጃ በፍጹም ልታልፉ አትችሉ። ይህ ደግሞ ለማራቶን ብቻ አይደለም፣ ገንዘብም ለማምጣት ስፖርትም ለመስራት ወይንም ደግሞ ችግሮችንም ለመወጣት ሁሌም ቢሆን አይምሯችሁ መጀመሪያ ማመን አለበት። አንዛይቲ ወይንም ደግሞ ጭንቀት ብለን የምናስበው ነገር እንዳለ ራስን መካድ ነው። ፓኒክ ማድረግ፣ መደናገጥ ራሱ ራስን መካድ ነው። ፕሮክራስቲኔሽን ዛሬ ሳይሆን ነገ አደርገዋለሁ የሚለውም የአይምሯችሁ ድምፅ እሱም ራስን መካድ ነው። ስንፍናም ራስን መካድ ነው። ተነሳሽነት ማጣት፣ ሞቲቬትድ አለመሆን ራሱ ራስን መካድ ነው። አብዛኞቻችሁ ይህንን የምታዳምጡ ሰዎች ምክር ብላችሁ ሁሌም ቢሆን ቴክስት የምታደርጉልኝ ሁሌም ቢሆን የምትጠይቁኝ ሰዎች የራሳችሁ ጠላት አንደኛው እናንተ ናችሁ። የራሳችሁን መልካም ዕድል፣ የራሳችሁን ሀብት፣ የራሳችሁን ጥሩና በጎ የሚባሉትን ነገሮች መንገዱን እየዘጋችሁ ያላችሁት ራሳችሁ ናችሁ። ይህም ደግሞ በአንድና አንድ ምክንያት ነው። የራሳችሁን አይምሮ መቆጣጠር ስለከበዳችሁ፣ ይህንን አታርግ ይህንን ብቻ አርግልኝ ስትሉት ስለማይታዘዝላችሁ ነው። እዚህ ዓለም ላይ በጣም አስገራሚ ከሚባሉት ነገሮች ውስጥ አንዱ ዓለማችን ላይ ልንቆጣጠራቸው የምንችላቸው በጣም ጥቂት ከሚባሉ ነገሮች መካከል አንደኛው አይምሯችን ነው። ሌላ ምንን መቆጣጠር ትችላላችሁ? አታውቁም እኮ። ነገ እኮ ወዳጃችሁ ሊሞት ይችላል።
ነገ እናት አባቶቻችሁ ሊሞቱ ይችላሉ። በጣም የምትወዱትና የምታፈቅሩትም ሰው ሊሞትባችሁ ይችላል። ወይንም መኪናችሁና ቤታችሁ ሊነድባችሁ ይችላል። ሁሉንም ነገር ልታጡ ትችላላችሁ። እናንተ ራሳችሁ ልትሞቱ ትችላላችሁ። የአየር ጸባዩን መቆጣጠር አትችሉ። ዓለም እንዴት እንደምትሄድ መቆጣጠር አትችሉ። መቆጣጠር የምትችሉት ብቸኛው ነገር አይምሯችሁ ሆኖ እንዴት አይምሯችሁን መቆጣጠር ይከብዳችኋል? አይምሯችሁን አልተቆጣጠራችሁም ማለት በህይወት ምንም የምትቆጣጠሩት ነገር የለም ማለት ነው። አንዷን መቆጣጠር የምትችሉትን ነገር አጣችሁ። አይምሯችሁን መቆጣጠር አልቻላችሁም ማለት በሰፊው ስትመለከቱ ህይወታችሁን መቆጣጠር አትችሉም ማለት ነው። ህይወታችሁ ከዛ በኋላ እናንተ አይደለም፣ ህይወትን አጣችኋታል። እናንተ ልክ እንደ ባዶ በርሜል ናችሁ። ዝም ብላችሁ ነው የምትሽከረከሩት። ውስጣችሁ ባዶ ነው፣ ሰብስታንስ የላችሁ። ታዲያ በዚህች ዓለም ላይ ህይወታቸውንና አይምሯቸውን ከተቆጣጠሩ ሰዎች ጋር ስትገናኙ በምን ተአምር ነው እናንተ ልታሸንፉ የምትችሉት? በፍጹም አትችሉ። ራሳችሁ ላይ መቀለዳችሁን አቁሙና መጀመሪያ አይምሯችሁን ለመቆጣጠርና የራሳችሁ ወዳጅ ለማድረግ ሞክሩ። ታዋቂው ኢንፍሉዌንሰርና የ4 ጊዜ የኪክ ቦክሲንግ ወርልድ ቻምፒየን አንድሪው ቴት። እስከ መጨረሻው ስለተከታተላችሁ ያመሰግናለሁ። ቻው።